አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች እናታችን እመቤታችን የቅድስት ድንግል ማርያም አስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ቃል ለጥቂት ደቂቃ ቃል እግዚአብሔር እንነጋገራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃዱ ይሁንልን። ቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 23 ላይ ያለውን ኃይለ ቃል መነሻ በማድረግ እንነጋገራለን። ምዕራፍ 13 ከቁጥር 23 ላይ 30፣ 60፣ 100 ያማረ ፍሬ አፈራ ይላል። እንግዲህ ጌታችን ቅዱስ ማቴዎስ ወንጌል ምዕራፍ 18 ላይ 8 ምሳሌዎችን ተናግሯል። ቅዱስ ማቴዎስም ለቅሞ እነዚህን ትላልቅ ምሳሌዎች ትልቅ ነገር ያለባቸው ምሳሌዎች እርግጥ ነው ጌታችን የተናገረው ቃላት አንድ የሚወርቅ የለም። ማንም የትኛውም ሁሉ ቁም ነገር ነው፣ ግን በምሳሌ የተናገረበትን ክብር ቅዱስ ማቴዎስ ይጽፍልናል። እንግዲህ ጌታችን በምሳሌ የሚያስተምርበት ምክንያት አንደኛው ሚስጥር አፈሳ እንዳይሆን ማለት ሁሉም ሰው ዝም ብሎ ያልተማረውም የተማረውም ቃል እግዚአብሔር ልተርጉሞ እንዳይ ትርጓሜ እንዳለ ዝም ብሎ የተናገረ እንዳይደለ ይናገር ዘንድ፣ ሁለተኛ ደግሞ አእምሮችን ረቂቅ አእምሮ እንደሰጠ ያንን ደግሞ ረቂቁን አእምሮ የሰጠውን ተጠቅሞ ሰው ልጅ ያንን ረቂቅ አእምሮ ተጠቅሞ የእግዚአብሔርን ቃል በልቦናው እንዲያመላልስ በማሰብ በምሳሌ ያስተምራቸው ነበር። ነገር ይረዳም ዘንድ ይላሉ አባቶች፣ ይረዳም ዘንድ ጌታችን በምሳሌ ያስተምር ነበር እና በምሳሌ ከሚያስተምሩት አንደኛው ዘሪ ሊዘራ ወጣ ብሎ ያስተማረበት ትምህርት ክፍል ማለት ነው። ዘሪ ሊዘራ ወጣ እንግዲህ ጌታችን ኢየሱስ ክርስቶስ ዘር ይባላል። ዘር ንጹሕ ዘይፈርስ ውስተ ሥጋውም ለንጹሐን ይላል። ንጹሐን ላይ የሚያፈራ ንጹሕ ዘር ይላል። በንጹሐን ሰውነት ላይ የሚያፈራ ንጹሕ ዘር ይላል አባ ጊዮርጊስ ሞገስን በሚል እሳታት ድርሰት ላይ ማለት ነው። ስለዚህ ክርስቶስ ዘር ከተባለ ዘሬ ደግሞ እግዚአብሔር አብ ነው። ዘሩ የሚወርቀው እነዚህ መንገድ ላይ የወደቀ ጭንጫ ላይ የወደቀ በመሬት ላይ የወደቀ የኛ ልቦና ነው። መንገድ ላይ የወደቀ ጭንጫ ላይ የወደቀ ሾህ ውስጥ የወደቀ የኛ ልቦና ነው። ሶስተኛው አራተኛው ደግሞ ለመሬት ላይ የወደቀ። እነዚህ እንግዲህ ጌታችን በምሳሌ እነዚህን አስተማሩን አባቶቻችን ይተረጉማሉ። እርሻ ላይ የወደቀ መንገድ ላይ የወደቀ የተባለ የኛ ልብ ነው። ሰው የተመላለሰበት ነው። ልብ መንገድ የደነደነ ነው። ቃል እግዚአብሔር ሰምቶ የደነደነ በጎ ምላሽ የማይመልስ ልብ የደነደነ መንገድ ይባላል። መንገድ የተባለ ልብ ነው ይላሉ አባቶች። ስለዚህ በመንገድ ላይ ወደቀ ማለት የኛ ልብ ላይ ቃል እግዚአብሔር ወደቀ፣ ራሱ ክርስቶስ ወደቀ። የኛ ልብ ግን ከኛ ሰውነት ጋር ከኛ ልብ ጋር ሊዋሃድና መልካሙን ሊያደርግ አልቻልንም ማለት ነው። ሁለተኛው ጭንጫ ላይ የወደቀ ነው። ጭንጫ ላይ የወደቀው ጥቂት ቅጠል አወጣ፣ ቆጠቆጠ፣ ግን ስር ስላልሰደደ ታቹ ድንጋይ ስለሆነ ስር ስላልሰደደ ደረቀ። ወደ ጥቂት ፀሐይ መጣ፣ ደረቀ። ፈተና ሲኖር የሚገዱ ሰዎች ምሳሌ ነው። ሶስተኛው ደግሞ እሾህ ውስጥ ያለው እሾህ 4 ነገሮች ናቸው። ፍቅረ ውሉድ፣ ፍቅረ ብእሲት፣ የት ሀሎ መንበር፣ ቤል ሰፋጢት ይላሉ አባቶች። የት ልቀመጥ፣ የውሸት ገንዘብ፣ የውሸት ሀብት፣ ይሄ እሾህ ይባላል። ያን ቃል ቤል ሰፋጢት የውሸት ሀብት ማለት ነው። ሀሌው መንበር የት ልቀመጥ፣ እዚህ ስራ አርባ ስራ አዲስ አበባ እያለን መቀመጫ እያማረጥን እድሜ ልካችን የምንጨርስበት ማለት ነው። ይሄ እንግዲህ ጌታችን በምሳሌ ያስተማረው እሾህ። ፍቅረ ውሉድ ማለት ልጆችን ከእግዚአብሔር አብልጦ መውደድ። ይሄ ፍቅረ ውሉድ ያን ቃል ፍቅረ ብእሲት ሚስትን ባልን ሚስት ደግሞ ባልን ከእግዚአብሔር አስበልጦ መውደድን የሚያመለክት በማለት ነው። በዚህ መልኩ በእሾህ ታንቀው የሚሞቱ አሉ፣ ፍሬ ማያፈሩ አሉ ማለት ነው። አራተኛው ግን በለም መሬት ነው የወደቀው። 30፣ 60፣ 100 ያማረ ፍሬን ያፈራ። እንግዲህ 30 የተባለው ቃል እግዚአብሔር ለመስማት ቤተክርስቲያን መምጣት፣ ከዛ በኋላ 60 የተባለው ቃል እግዚአብሔርን ሰምቶ ንስሐ መግባት፣ እዛ ስጋው ደግሞ መቀበል ደግሞ 100% ይሆናል። ከዛ ውጭ እኛ በዚህ ምድር ያለን ዓለማውያን ምዕመናን 30 ፍሬ፣ ገዳማውያን መነኮሳት 60 ፍሬ፣ ሰማዕታት ደግሞ 100 ፍሬ። ዛሬ ሰማዕታቱ ቅዱስ ጴጥሮስ እና ጳውሎስ የሚከበርበት በዓል ስለሆነ እዚህ ላይ ትንሽ እንቆይ። ቅዱስ ጴጥሮስ እንደሚታወቀው በ55 ዓመቱ ሐዋርያነት የተመረጠ፣ ከተመረጠም በኋላ ጌታችንን እጅግ ይወደው የነበረ፣ ለሐዋርያት ደግሞ አለቃ እስኪሆን ድረስ ጌታችንን ያከበረው ሰው ነው ቅዱስ ጴጥሮስ። ብቻም አይደለም፣ በቂሳሪያ ሰው ልጆች ሰውን ይሉታል ባለው ጊዜ አንተ ያው እግዚአብሔር ልጅ ነህ ተብሎ የተመረቀ አንተ አለት ነህ፣ በዚህ መሰረት ላይ ቤተክርስቲያን ይሰራታል የተባለ ቅዱስ ጴጥሮስ። ከዛ ሐዋርያት ሁሉ ቢክዱ እንኳን እኔ አልክድም ያለ ቅዱስ ጴጥሮስ። ኋላ ክዶ ደግሞ ዶሮ ሲጮህ አልቅሶ ንስሐ የገባ ቅዱስ ጴጥሮስ። ጌታችንም ከተነሳ በኋላ ለሐዋርያት ሄዳችሁ ንገሩ ሴቶችን ብሎ ለጴጥሮስን ብሎ ጴጥሮስን ይጠራለት። ከዛ ደግሞ ከትንሣኤ በኋላ በጎቼን ጠብቅ፣ ልጆቼን ጠብቅ፣ ጠቦቶቼን ጠብቅ ተብሎ አደራ የተሰጠው ነው ቅዱስ ጴጥሮስ። ቅዱስ ጴጥሮስ
በዚህ መልኩ 55 ተጠርቶ እስከ 58 ከጌታችን የቆየ እዛ በኋላ ሐዋርያ ሆኖ የሞተ እንግዲህ ሰማዕት ሆኖ የሞተ ሰማዕት ከመሆኑ በፊት ሊሸሽ መከራውን ፈርቶ ሊሸሽ ሲል እግዚአብሔር ድጋሜ በቀራንዮ አንጻር ታየው። በቀራንዮ ሊሰቀል ድጋሜ ሊሰቀል እንጨት መስቀል ተሸክሞ አየው። ጌታዬ ድጋሜ ልትሰቀል ነውና አለ። የሚሰቀልልኝ ጠፋል። ሰው አርጾ ራስን ለሰዋ ራስን ሰዋለን። ክርስቶስ ለእኛ ራሱን ሰዋለን። እኛ ደግሞ እኛን የራሳችንን እንሰዋለታለን። መሰዋት ይገባል። ጌታችን ይህን አስተምሮናል። በዚህ መልኩ ራሱን ሊሰዋ ቅዱስ ጴጥሮስ ሲገባው መከራውን ሸሽቶ ሲሄድ ጌታችን መስቀል ተሸክሞ መስቀል የተሸከመ ሰው መስሎ ታየው። ከዛ በኋላ ጴጥሮስ መስቀሉን ተው አውርድ ብሎ ወደ ኋላ ተመልሶ ሰማዕት ሆነ። ሲሰቀል ግን በጌታዬ ወደ ላይ አይደለም ወደ ታች ቁልቁል ነው መስቀል ያለብኝ ብሎ ወደ ታች ቁልቁል ሰቅለውታል ማለት። ዛሬ የዕረፍቱ መታሰቢያ ነው። ፍሬውም 100% የሰማዕታት ፍሬ ከነፍስ ነገር የማይገኘውን የማይተካውን ነፍስ ለእግዚአብሔር የሰው ናቸውና 100 ፍሬ ይባላል። ሌላው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ በአዲስ ኪዳን ጌታችን የጠራው ከእርገቱ በፊት በኋላ 14 ዓመት በኋላ የተጠራ ነው። ክርስቲያኖችን ያስሪገር ሊያሰቃይ ነበረ። የመጀመሪያዎቹ 100 ክፍለ ዘመናት መከራ እነ ቅዱስ እስጢፋኖስን በድንጋይ ሲወገር ከገዳዮቹ ጋር ተባብሮ ልብስ ይጠብቅ የነበረ። ይህንን የሚያደርገው ደግሞ በመንፈሳዊ ቅናት ብሉይ ኪዳን አዋቂ ከገመላልያን እግር ስር የተማረ በመሆኑ የብሉይ ኪዳን ሕግ አስጠባቂ ነኝ በማለት በግሉ ይህንን በማሰብ ይህን ያስደርግ የነበረ 14 መልእክታትን የጻፈ ኋላ በዛሬው ዕለት ሰማዕት ሆኖ ያረፈ ነው እና ቤተ ክርስቲያን ዛሬ በሰማዕታት የደመቀችበት፣ ያጌጠችበት፣ ያሸበረቀችበት ቅዱስ ያሬድ እንዲህ ይላል፣ አሰርገዋል ለሰማይ በከዋክብት ሰማይን በከዋክብት አሳመርክ፣ አሰርገዋል ለምድር በስነ ጸጋያት በአበቦች ደግሞ ምድርን አስጌጥ፣ አሰርገው ዋለ ቤተ ክርስቲያን በሰማዕት ይላል። በሰማዕታት ደግሞ ቤተ ክርስቲያንን አሸበረቅ ይላል እና ሰማዕታት የቤተ ክርስቲያን ጌጧ ነው። የቤተ ክርስቲያን ውሃ ልኳን ክርስቶስ በደም የመሰረታት በሰማዕታት ደም ታጌጣለች ቤተ ክርስቲያን እና ቤተ ክርስቲያንን ያስጌጥካት በሰማዕታቱ ደም ነው። ከሰማዕታቱ መካከል ዛሬ ደግሞ ጴጥሮስና ቅዱስ ጳውሎስ ሆናት። እነዚህ ድንቅ ሐዋርያት ሥራ ምዕራፍ 8-9 ጀምሮ ያለው ታሪክ የቅዱስ ጴጥሮስና የቅዱስ ጳውሎስን ነው። እንግዲህ ቅዱስ ሉቃስ የቅዱስ ጳውሎስ ደቀ መዝሙር ስለነበር የመምህሮቹን አገልግሎት መከራና ውጣ ውረድ የጻፈበት ክፍል ነው። ሐዋርያት ሥራ በደንብ ሊነበብ የሚገባ ቅዱስ ጳውሎስ ምን አይነት ለወንጌል የከፈለውን ዋጋ የሚናገር ክፍል ነውና እስከ 3ኛው ስም ድረስ የተመጠቀ ነው እና ዛሬ ቤተክርስቲያን ቅዱስ ጳውሎስን ቅዱስ ጴጥሮስን ታከብራለች እና ፍሬዋ ስንት ነው? የነሱ ፍሬ ስንት ነው ሲባል የሰማዕታት ፍሬያቸው 100 እንደሆነ ቤተክርስቲያን ታምናለች። ከዛ ውጪ 130-60 መቶ ያማረ ፍሬ የተባለው ዲያቆናት፣ ቀሳውስትና ጳጳሳትን የሚያመለክት ነው። ዲያቆን 30 የቄስ 60 እና ጳጳስ የቤተክርስቲያን መሰረት ስለሆነ ጳጳሳት ቅስናና ድቁና ሊሾም የሚችሉ እንደ ካህናት መቀደስ እንደ ዲያቆናት ማስተማር የሚችሉ እንደ ካህናት አጥምቆ ቀድሶ ማስተማር የሚችሉ በመሆናቸው የነሱ 100 ፍሬ ይባላል። ካህናት ደግሞ 2 ጸጋ ስላለ ማስተማርና ማጥመቅ ስላለ የነሱ 60 ፍሬ ይባላል። የዲያቆን ግን አንድ መላላክ ብቻ ስላለ ይቺ ደግሞ 30 ፍሬ ትባላለች ይላሉ አባቶች። አንድም ይሉና 30-60 መቶ የሚያማራ ፍሬ ስነ ፍጥረታት ይናገራሉ አባቶች። በምሳሌ ያስተምራሉ። የመጀመሪያው ቀን ውሃ 3 ነው የተከፈለ፣ ሐኖስ፣ ጠፈርና ውቅያኖስ። ውቅያኖስ 30 ሐኖስ ጠፈሩ 60 ሐኖስ 100 ማለት ውሃ በጣም ትልቅ ወንዴ ውሃ የሚባለው ከጠፈር በላይ ያለው በጣም ከባድ አንዴ ወደ ምድር ቢሰነጠቅና ቢወርድ ዓለምን ሊያጠፋ የሚችል በጣም ከባድ የሆነ እንግዲህ ነው ዘመን ላይ እግዚአብሔር ይሄንን ያደረገው። ከምድርም ከስርም ይወጣ ነበር፣ ከላይም ወደዚህ ይወርድ ነበር። ከላይም ይወርዳል፣ ከስርም ይወጣ ነበር። የስሩ ውቅያኖሱ የሚያጠፋ ሆነ ማለት ነው። እንደ መቀነት ምድርን ይዞ እንደ ቀበቶ ታጥቋት ያለ ያ የምድር ውቅያኖስ ያን ጊዜ ፈላ ማለት ነው። በዚህ ጊዜ አንድም ፍጡር ሊቀር አልቻለም፣ ሊተርፍ አልቻለም ከኖህ መርከብ በቀር። እንደዛ ሁሉ ከስር ያለ ውሃ ውቅያኖስ ይባላል። ከጠፈር አለ፣ ከዛ ደግሞ ሐኖስ ይባላል። የሰኞ ፍጥረት ላይ ማክሰኞ ፍጥረት ስንመለከት እጽዋት አዝርዕትና አትክልት ነው እግዚአብሔር የፈጠረው። ስለዚህ አዝርዕት ላይ ከራሳቸው የሚያፈሩ አሉ፣ እንደ ስንዴ ያሉ እነዚህ 100፣ ከጎን የሚያፈሩ አሉ፣ እንደ በቆሎ ያሉ እነዚህ 60፣ ከስር ደግሞ እንደ ድንች ያሉ የሚያፈሩ አሉ፣ እነዚህ 30። ሌላው 30-60 መቶ ፍሬ የሚለውን አንድም ይሉና
ያው ሩቡ ያለው ፍጥረት ደግሞ ፀሐይ፣ ጨረቃ፣ ከዋክብት። እነዚህ ፀሐይ፣ ጨረቃ፣ ከዋክብት የ60 ጨረቃ የ30 ፀሐይ የመቶ ምሳሌ። ሐሙስ ዕለት ፍጥረት ብንመለከት እጽዋት፣ ውሃ 3 ፍጥረታትን ታዘኝ በእግራቸው የሚሄዱ በክንፋቸው የሚበሩ እና በደረታቸው የሚሳቡ የምዕመናን ምሳሌ ሆኖ የ30 ምሳሌ የፍሬ ምሳሌ ደግሞ 60 በእግር የሚሽከረከሩ ምሳሌ በክንፋቸው የሚበሩ የመቶ ምሳሌ ማለት ነው። ዓርብ ዕለት የሰው ልጅ ነው የተፈጠረው። የሰው ልጅ ደግሞ 3 ጸጋዎች ያሉት ነው፣ ነፍስና መንፈስ፣ ስጋ የሚባሉ ማለት ነው። በዚህ መልኩ አባቶቻችን 130 160 ቢባል እንደዚህ ነው ብሎ ይተረጉማሉ። ስለዚህ ቃል እግዚአብሔር ሲሰማ ሰው አንድ ማስተዋል ያለበት ፍሬ አፈራለሁ ወይ ማለት አለበት። ፍሬ አፈራለሁ ያፈራው ነው ወይ ማለት አለበት። ካላፈራ ምክንያቱም እነዚህ ከሶስት ውስጥ መንገድ ላይ፣ ጭንጫ ላይ እና ሮ ላይ ነው። ካላፈራ ለም መሬት ላይ ያፈሩት 30-60 ዓመት የማያፈሩ ውስጥ አይሆንም። ቃል እግዚአብሔር ሰምተው ብዙዎች እንደማይጠቀሙ ጌታችን ያሳየው ምሳሌ በጣም 100% እንበልና 25% መንገድ ላይ የወደቀ ነው አላፈራም። 25% ደግሞ ጭንጫ ላይ የወደቀ ነው አላፈራም። 25% ደግሞ ሾህ ውስጥ የወደቀ ነው አላፈራም። ስለዚህ 75% አላፈራም፣ 25% ብቻ ነው ያፈራው። 25% ውስጥ 8.3 ምናምን ፐርሰንት 30 አፍርቷል። 8.3 ምናምን ፐርሰንቱ 60 አፍርቷል። 8.3 ምናምን ፐርሰንቱ 100 አፍርቷል ማለት ነው። ስለዚህ ብዙ ከተናገረ ውስጥ ጥቂት ፍሬ እንዳለ ጌታችን አስተምሯል። እኛ ሁላችንም ፍሬ እንድናፈራ እግዚአብሔር ይፈልጋል። እኛ ማፍራት እኛ ስለማንፈልግ ነው ይሄንን የሚያደርገው እንጂ እግዚአብሔር ገድቦት በቃ የ30ዎቹ ብቻ 25ዎቹ ብቻ ያፍርሱ ከ125% ብቻ ያፍራ ብሎ ገድቦ አይደለም። በጭራሽ እንደዚህ አድርጎ አይደለም። እኛ እንድናፈራ ነው ይሄ ነገር በየቀን በየዓመቱ የሚነገረው እና በዚህ መልኩ ምን ይባላል? ቃል እግዚአብሔር የሚሰሙ ሰዎች ብርሃን ውስጥ አሉ። ቃል እግዚአብሔርን የሚያደርጉ ሰዎች ለሌላው ያበራሉ ይባላል። ስለዚህ እንድናፈራ እግዚአብሔር በቸርነቱ ይርዳን። ቅዱሳን ሐዋርያት ረድኤት በረከት ያሳድርብን። ወስብሐት ለእግዚአብሔር።